ከዛሬ 19 ዓመት በፊት አንድ በስቆላ ያለ ወጣት ነበር። ህይወት የከበደው፣ ሰው ያገለለው፣ ደስታ የራቀው፣ ለዕለት ጉርሱን ለማግኘት በወቅቱ ብዙ መስፈርት የሌለውን የውትድርና ምልመላ ለመመዝገብ አንገቱን ሰብሮ የቆመ አንድ ኢብራሂም የሚባል ወጣት ነበር። ያ ወጣት በትምህርቱ ጎበዝና በልቡ የሰነቀው ጭላንጭል ተስፋ ነበረው። ያ ተስፋውን ብዙ የህይወት እውነቶችን በጽናት እንዲያልፍ አድርጎታል። ለዛሬ ማንነቱም ብዙ ነገሮችን ሳይታክት የሰራው የያኔው ወጣቱ ኢብራሂም ይህ ልፋቱን ፍሬ አፍርቶ ከራሱ አልፎ የሀገሩን ህዝብም ያኮራ ነበር። ከአመታት በፊት ለዕለት ጉርሱ ሲቸገር የነበረው አሁን ላይ ግን የሀገሩን 23 ሚሊዮን ዜጋ ከድህነት ለማውጣት 8 ሜጋ ፕሮጀክቶችን በማስጀመር ቀን ከሌት እንዲፋጠን እያደረገ ያለው የአፍሪካ ኩራት የ37 ዓመቱ ኢብራሂም ታውሬ የዛሬው አስደናቂ ሰዎች ግለ ታሪክ ትኩረታችን ነው። ሰላም ጤና ይስጥልን። ይህ ዲኤክስ ዩቲዩብ ቻናል ነው። በዚህ ቻናል ላይ አስተማሪ ሊሆኑ የሚችሉ የተለያዩ ታሪኮችን፣ እውነቶችን እናቀርባለን። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንድታደርጉና ቪዲዮውንም እስከ መጨረሻው እንድትከታተሉ በአክብሮት እንጠይቃለን። ኢብራሂም ትራኦሬ የተወለደው እንደ አውሮፓውያን አቆጣጠር መጋቢት 17 1988 ኩሬ በተባለች ትንሽዬ ከተማ ላይ ነበር። እድሜውም ለትምህርት ሲደርስ አባቱ ከቤታቸው ብዙም በማይርቀው የመንግስት ትምህርት ቤት ወስዶ ያስገባው ሲሆን በወቅቱም አብረውት ከሚማሩ ልጆች ኢብራሂም የተሻለ ትምህርትን የመቀበል አቅም እንደነበረው የህይወት ታሪኩ ያሳያል። ኢብራሂም ትራኦሬ የመጀመሪያ ደረጃ ትምህርቱን በጥሩ ውጤት ካጠናቀቀ በኋላ ነበር ሁለተኛ ደረጃ ትምህርቱን ለመቀጠል በቡቢ ዲያሎስ ወደ ተባለ ከተማ ዘመዶቹ ጋር ያቀናው። በዚህ ከተማ የተወሰነ ሰዓት ስራ የሰራ፣ በሌላ በኩል ደግሞ በአንድ ፈረቃ የተማረ ነበር ለ2 ዓመታት የቀጠለው። ኢብራሂም ትራኦሬ ከዛ በኋላ ለ1 ዓመት ትምህርቱን አቋርጦ የተለያዩ ስራዎችን እየሰራ ራሱን ይደጉም እንደነበር ተጽፏል። ከዛ በኋላ ያቋረጠውን የሁለተኛ ደረጃ ትምህርቱን በመቀጠል በጥሩ ውጤት ሊሸጋገር ችሏል። ሆኖም ከዛ በኋላ ትምህርቱን ብዙም ሊገፋበት አልቻለም። በወቅቱ በሚደረገው የቡርኪና ፋሶ መጠነ ሰፊ የውትድርና ምልመላ ሊመዘገብ ችሏል። በጊዜው በጣም ቀጭን ቢሆንም ያለው የአካዳሚ ውጤት አሪፍ ስለነበር የቡርኪና ፋሶን እግረኛ ጦር ሊቀላቀል ችሏል። ከዚህ በኋላ ኢብራሂም ትራኦሬ በጦሩ የሚወደድ ተግባቢና በውትድርና ዓለሙም ስኬታማ ሊሆን ችሏል። በውትድርና ዓለም ለተወሰነ ጊዜ ካገለገለ በኋላ በተመቻቸለት እድል እንደ አውሮፓውያን አቆጣጠር በ2006 ላይ የሳይንስና ቴክኖሎጂ ኮሌጅ ላይ ዲፕሎማውን ሊወስድ ችሏል። በወቅቱ በትምህርት ቤት ተመስርቶ የነበረውን የእስላም ተማሪዎች ማህበር አባል እንደነበርም ተነግሯል። ከዚህም አስቀጥሎ በጣም በጥሩ ውጤት ማስተርሱን ይዞ ወደ ጦሩ ሊመለስ ችሏል። በ2010 ወደ ጦሩ ከተመለሰ በኋላ በደረጂ ናማኮኒ የጦር አካዳሚ የመኮንንነት ስልጠና ሊወስድ ችሏል። በ2012 በ2014 እና በ2020 የተለያዩ ማዕረጎችን በማግኘት ካፒቴን ሊሆን ችሏል። ከሁለት ዓመታትም በኋላ በቡርኪና ፋሶ በተደረገው መፈንቅለ መንግስት ሊሳተፍ ችሏል። በወቅቱ የቡርኪና ፋሶ ፕሬዝዳንት የነበሩት ሮኪ ማርክ ክርስቲያን ሮበርት ከፈረንሳይ ጋር ተሻርኮ ለቡርኪና ፋሶ ህዝብ ምንም አልሰራም በሚል ነበር በወታደሮች መፈንቅለ መንግስት የተደረገበት። ሆኖም ከጥቂት ዓመታት በኋላ በወቅቱ መፈንቅለ መንግስት የመራው ፖል ሄንሪ በቃሉ መሰረት ልማት አላመጣም በማለት ነበር በኢብራሂም ትራኦሬ የተመሩ ወታደሮች ነበሩ ከስልጣን ሊያወርዱት የቻሉት። በዚህም ጊዜ ኢብራሂም ትራኦሬ የቡርኪና ፋሶ 6ኛ ፕሬዝዳንት ሊሆን ችሏል። ትራኦሬ ስልጣን እንደያዘ በቡርኪና ፋሶ የሰፈረውን የፈረንሳይን ጦር ከሀገሩ እንዲወጣ አድርጓል። ከሩሲያ እና ቱርክ ጋር የውጭ ግንኙነቶችን አጠናክሯል። እንዲሁም ከማሊ እና ጊኒ ጋር የፖለቲካና ኢኮኖሚ ማህበር በመፍጠር የተለያዩ እንቅስቃሴዎችን አድርጓል። ትራኦሬ የቡርኪና ፋሶ የቀድሞ ፕሬዝዳንት ቶማስ ሳንካራን እንደ ምሳሌ እንደሚወስደው ብዙ ሚዲያዎች ሲናገሩ ነበር። እንዲሁም የፓን አፍሪካ እና የማርክሲስት አስተሳሰብ እንዳለው በርካታ ጊዜ ሚዲያዎች ገልጸዋል። ትራኦሬ ስልጣን ላይ ከወጣ በኋላ የሀገሪቱ ኢኮኖሚና መሰረተ ልማት ሊነቃቃ ችሏል። በዚህም የሀገሩ ህዝብ ለሰራለት ሁሉ እያመሰገነ ፍቅሩን በአደባባይ ሲገልጽ ማየት የተለመደ ሆኗል።
ካፒቴን ኢብራሂም ትራኦሬ ስልጣን ከያዘበት እንደ አውሮፓውያን አቆጣጠር መስከረም 30 2022 ጀምሮ በርካታ የልማት ፕሮጀክቶችን እና የፖለቲካ ለውጦችን አድርጓል። በኢንዱስትሪው ዘርፍ በሀገሩ ታሪክ የመጀመሪያ የሆነውን የኤሌክትሪክ መኪና ማምረቻና መገጣጠሚያ ፋብሪካ መስራት ችሏል። በሀገሩ አርሶ አደር የሚያመርተውን ቲማቲም እና የግብርና ውጤቶችን የሚያቀናብር ግዙፍ ፋብሪካ መስራቱ ተነግሯል። ከዚህ ባለፈ በኤክስፖርት የሀገሩን ኢኮኖሚ በተወሰነ ደረጃ ይደግፍ የነበረውን የጥጥ ምርት በከፍተኛ ደረጃ የሚያሳድግ ግዙፍ ማሽነሪ ሰርቷል። ሌላ በሀገሩ ታሪክ የመጀመሪያ የሆነውን የወተት ማቀናበሪያ ፋብሪካ መስራት ችሏል። ሁለተኛው ደግሞ በኢኮኖሚው ዘርፍ ያመጣው ለውጥ ቡርኪና ፋሶ ትንሽ ሀገር ብትሆንም በተፈጥሮ ሀብት የታደለች በወርቅ በዩራኒየም እና በርካታ የከበሩ ማዕድናት ያለባት ሀገር ናት። ካፒቴን ኢብራሂም ትራኦሬ የሀገሩን የወርቅ ሀብት በዘፈቀደ በህገወጥ መንገድ የሚወጣውን በማስቀረት ሁለት ግዙፍ የወርቅ ማምረቻና ማቀናበሪያ በመክፈት ሀገሪቷ ቀላል የማይባል ገቢ እንድታገኝ አድርጓል። ሌላውና አስገራሚው ደግሞ የሀገሪቱ ባለስልጣን ደሞዛቸው በግማሽ እንዲቀንሱ አድርጓል። ከዚህ በፊት የነበረውን የወጣቶች ከቤተ መንግስት የማራቅ ተግባርም እንዲቆም አድርጓል። ዘመናዊ የሆነ እርሻ በሀገሩ እንዲስፋፋ ከፍተኛ ጥረት አድርጓል። እነዚህ ሁሉ ከብዙ ጥቂቶቹ ናቸው። እነዚህ አንዳንድ ፋብሪካዎች የዚህን ያህል የሚካበዱ ናቸው እንደ የሚል ጥያቄ ሊያስነሳ ይችላል። ሆኖም በእርግጥ አዎ የቡርኪና ፋሶ ጠቅላላ ህዝብ የአዲስ አበባን 4 እጥፍ ብቻ ነው የሚያክለው ወይም በካይሮ ከተማ ብቻ የሚኖረውን ህዝብ ነው የሚያክለው እና ለዚህ ህዝብ አንድ ፋብሪካ የእያንዳንዱን ህይወት ሊቀይር ይችላል። እናም ተመልካቾች ከዚህ ታሪክ የምንማረው ነገር ማንም ሰው ከምንም ተነስቶ ትልቅ ቦታ ላይ ሊደርስ እንደሚችል፣ ግማሹ ለፍቶ ጥሮም ግሮም ይሁን ጥቂቶች በእድላቸውም ትልቅ ቦታ ላይ እንደሚደርሱ እና ማንም በየትኛውም ቦታ ላይ ቢሆን በሆነ ቦታና ጊዜ ላይ ህይወቱ እንደሚቀየር ማሰብ እንዳለበት ፈረንጆቹ ኔቨር ጊቭ አፕ እንደሚሉት ማለት ነው። በህይወት ተስፋ መቁረጥ በየትኛውም አጋጣሚ እንደሌለብን ያሳያል። ብቻ ለካፒቴን ኢብራሂም ትራኦሬም ለቡርኪና ፋሶ 23 ሚሊዮን ህዝብም መልካሙን ሁሉ የተመኘን የዛሬው ዳሰሳችን የመልካም ሰው ዳሰሳችን ይህንን ይመስላል። Burkina Faso President Ibrahim Traoré has started a major project to build free houses for citizens. He said that no one in Burkina Faso should be homeless and that every person deserves a safe place to live. The government will build many houses across the country to help families in need. እናም ተመልካቾቼ የዛሬው ቪዲዮ ይህንን ይመስላል። መጨረሻ ላይ ያወራሁት ነገር ስክሪፕቱ ስላነሰብኝ ነው የጨመርኩት። እንደማይደብራችሁ ተስፋ አረጋለሁ። በቀጣይ በአዲስ ቪዲዮ እንገናኛለን። መልካም ቀን።